ዋና የሚዋኙ ሰዎች ምን ያደርጋሉ? አንዳንድ ሶቶ የሚባል አገባብ አለ። ዳይቭ ሶቶ ይባላል በእኛ በሰፈር ቋንቋ። ብለህ ትገባለህ። ስትገባ ግማሽ አካል አይደለም የሚገባ፣ ሁለንተናህ ይገባል። እና አለመርጠም ምን አትልም። ባይዘው ኢየሱስ ጋር አንዳንድ ሰው እንደዚህ እግሩን አስገብቶ እሺ እባክህ ምናምን ይላል። ሶቶ ነው የሚገባው። ደግመህ ራሱ ቼክ እንዳታረግ። በቃ ሶቶ እንደርድረህ ምንድነው አለቀ። በቃ ሲያጠምቅህ ዘና ብለህ ትወጣለህ። እርጥበቱ አንተ ላይ ውሃውን እንደሚታይ የክርስቶስ ባህሪ የመንፈሱ ወዝ አንቺ ላይ ይታያል። ብዙ ጴንጤ ማኖፍ ጋር በልብኝ ይልበታል። ከነጎዲያ ማኖፍ ጋር ምን በል ለምን እሱ ራሱ የት ነው ያለው? ዋናው ውስጥ ዳይቭ አልገባም። ዳይቭ ሳትገባ ስትቀር ምልክቶ ከአንዱ ወደ አንዱ እንደ ጠውጣት ምን ታረጋለህ? ትሳለላለህ። ዳይቭ ስትገባስ ትዝ አይሉህም። የምወደው ልጅ እሱ ነው ሲባል ሌሎቹን ገለል እንዳረጋቸው ከህይወት ገለል ይላሉ። ብቻውን እሱ ይቀርና እንትናን ላስጭነው እንትናን ላስነካው አትልም። ዋናውን ይዘህ ትሞታለህ። እንደ እጢ የተቀመጠ እንትና የሚባል የአዲስ ኪዳን የለም። ሁሉን ወራሽ ባደረገው የብርሃን ሁሉ መጠቅለያ በሆነው ሁሉን አሟልቶ በያዘው በልጁ ተናገረ። ልጁ ውስጥ የገባ ሰው ሌላ አያምረው። ዕብራውያን መጽሐፍ ምዕራፍ 1 እናውጣና የዕብራውያን መጽሐፍ ምዕራፍ 1 እናውጣና ከቁጥር 1 እስከ 3 አንድ ላይ ጮክ ብለን ብናነበው በጣም መልካም። ምዕራፍ 1 ከቁጥር 1 እስከ 3 ድረስ ያለውን አንድ ላይ እናንብበው። 1 3 እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን አሜን አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 እስኪ ቁጥር 10ን አንድ ላይ እናንብበው። 1 3 ቀጥሉት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 እስከ 21 ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 እስከ ቁጥር 21 1 3 የእርሱን ግርማ አይተን እንጂ በብልሃት የተፈጠረን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናና ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣ ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱስ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲመጣ ሰማን። ከእርሱ ይልቅ እጅግ የጸና የትንቢት ቃል አለ። እርሱም ምድር እስኪጠባ ድረስ የንጋትም ኮከብ በልባችን እስኪወጣ ድረስ ሰው በጨለማ ውስጥ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ይህንን በመጀመሪያ እወቁ። በመጽሐፍ ያለ ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው አሜን። የክብሩ ምንድን ያልኩት ነጸብራቅ፣ የእግዚአብሔር ክብር ትክክለኛ ነጸብራቅ የሆነው የዕብራውያን ጸሐፊ ምዕራፍ 1 ላይ ከጥንት ጀምሮ ነው የሚለው። እግዚአብሔር ዛሬ ሳይሆን ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ምን ብሎ ተናግሮ፣ በምን ተናግሮ?
በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ። ዝች ላይ ትንሽ ቁልፍ ላንሳና ወደ መልእክቴ እገባለሁ። ቁጥር 1 እንዲህ ብሎ ነው የሚጀምረው። ከጥንት ጀምሮ ነው የሚለው። ጊዜን አመልካች ነው። የትኛውን ጊዜ ካላችሁኝ እግዚአብሔር መናገር የጀመረበትን ጊዜ አመልካች ነው። ከጥንት ጀምሮ እግዚአብሔር ዱዳ አልነበረም፣ የሚናገር አምላክ ነበር። ሲናገር ግን ስሙት፣ እግዚአብሔር ከስንት ጀምሮ? ከጥንት ጀምሮ በብዙ ምን አይነት? በስንት አይነት? ብዙ። ስንት ናቸው? ብዙ ናቸው። አንድ አይነት አይደለም። አይነቱ ብዙ ነው። ብዙ ካለ ቁጥሩ ከአንድ በላይ ነው። በብዙ አይነት። አይነቱ ይለያያል። የተናገረበት አይነቱ ለአንዳንዱ በድምፅ ሊሆን ይችላል፣ ለአንዳንዱ በድርጊት ሊሆን ይችላል፣ ለአንዳንዱ በተስፋ ቃል ሊሆን ይችላል። በተለያየ አይነት ተናግሯል ነው የሚለው። እግዚአብሔር ከዘላለም ዘመናት በፊት ጀምሮ ንግግሩ፣ በደንብ ስሙኝ፣ የኔና የናንተ የምድር ቁስ አይደለም። እደግመዋለሁ። ወደ ወተትና ማር የምታስፈልቅ ምድር ትገባላችሁ ሲል መተትና ማር የምታፈልቅ ምድር ላይ ሄዶ ወተት እንዲጠጣ ሳይሆን እግዚአብሔር ስለ እረፍት እያወራ ነበር። ዘላለማዊ የሆነ የእግዚአብሔር አጀንዳ ውስጡ አለ። ዋነኛ መልእክት አለ። አሁን ግን አይነቶቹ ስንት ናቸው ነው የሚለን? ብዙ ናቸው። ለምሳሌ አብርሃምን ወስደ ልጅህን ምን በልልኝ? ይስሐቅን እረድልኝ፣ ሰዋልኝ ሲል ታገኙታላችሁ። ይሄ አንደኛው አይነት ነው። እደግመዋለሁ። ስንተኛው አይነት ነው? አንደኛው አይነት ነው። ከጥንት ጀምሮ ግን እግዚአብሔር ይናገር ነበር። ስለምን ይናገር ነበር ካላችሁኝ፣ ስለ ልጁ ስለ ኢየሱስ ክርስቶስ ይናገር ነበር። ከጥንት ጀምሮ ይናገራል። በልጁ ስለሚሆነው ቤዛነት ይናገራል። ልጁ በዚህ ምድር ላይ መጥቶ የሚያከናውናቸውን ለሰው ልጆች የሚሆነውን የቤዛነት ስራ ያመለክታል። ልጁ ዋነኛ መልእክቱ ነው ለእግዚአብሔር። ከልጁ የተሻለ መልእክት እግዚአብሔር የለውም። ስለዚህ ስለ ልጁ በተለያየ አይነት ነው የሚነግራቸው። አይነቱ ብቻ ሳይሆን ደግሞ በጣም በሚያስደንቅ ሁኔታ በብዙ አይነት ለአባቶቻችን በምን በነቢያት ነው የሚለው። አንድ ነብይ ብቻ ሳይሆን ስንት ነቢያት ናቸው? ብዙ ናቸው። ሙሴ ራሱን የቻለ ነብይ ነው። እነ ኤልያስ ራሳቸውን ነቢያቶች ናቸው። አብርሃም ነብይ ነው። ይስሐቅ ነብይ ነው። ያዕቆብ ነብይ ነው። ኑ በኋለኛው ዘመን የሚገጥማችሁን ልንገራችሁ ይላሉ፣ ይተነብያሉ። የነቢያት ስፒሪት ላያቸው ላይ ነበረ። ይጠራል። ያዕቆብን አሁን ስታዩት ኑ በኋለኛው ዘመን የሚያገኛችሁን ልንገራችሁ ብሎ ነገዶቹን በቦታ ከናን ገብተው የሚወርሱት ምድር ምን አይነት እንደሆነ የትንቢት ቃል ሲያወጣባቸው ታገኛለ። ይስሐቅ ጋር ስትመጡ ይስሐቅ ና ከመሞቴ በፊት እንድባርክ አምጣ ይለዋል። ያችን ሰርተ መወዳትን ምን በል አምጣልኝ። ያችን በልቶ ሲባርከው ታያላችሁ። የሚናገረው ቃል ግን የሚመጣውን የክርስቶስን ስራ ነው። ሃሌሉያ። ዮሴፍ ትንቢት ይናገራል እየሞተ። እግዚአብሔር መጎብኘትን ይጎበኛቸዋል። በሞትኩኝ ጊዜ በተጎበኛችሁ ጊዜ ግን አስክሬኔን በዚህ ምን እንዳትሉት እንዳትተውት፣ ከጨለማው ከእስራቱ ከለቅሶ ወራት ምን ይላቸዋል? እግዚአብሔር ያወጣቸዋል ይላል። አሁን ለእስራኤል እዛ ምድር ላይ ያለው ቋንቋ በደንብ ስሞኝ፣ ግብፅ ላይ ሆኖ ዮሴፍ ሲናገር ያዕቆብ ሲናገር ተራ ንግግር ይመስላል ንግግሩ። ሰዎቹ የሚናገሩ ይመስላል ንግግሩ። ጴጥሮስ ግን ምን አለን መጥቶ ትንቢት ከቶ በሰው ፈቃድ አይመጣም። ሃሌሉያ። በምን ያለው ትንቢት አለ? በመጽሐፍ ያለ ትንቢት ከቶ በሰው ፈቃድ አይመጣም። እና ስትለው እግዚአብሔር መንፈስ ነው አለ። ጎንትሎ የሚያናግራቸው መንፈሱ ነው። እደግመዋለሁ። ጎንትሎ ነው የሚናገረው። እና ሲናገር ግን በአንድ ነቢይ አይደለም የተናገረው፣ በብዙ ነው ያለው። ስንት ናቸው ነቢያቶቹ? ብዙ ናቸው። ማአት ነቢያቶች በዛ ውስጥ ምን ብለዋል? ተናግረዋል። የብሉይ ኪዳኑ ችግር ሙሉ ብርሃን የለውም፣ ሙሉ ክብር የለውም። ቁርጥራጭ ነው። እደግመዋለሁ። ቁርጥራጭ ነው። አዳም ጋር ስትመጣ ትንሽዬ የሆነች ነገር ታያለ። ሙሉ አይደለም፣ አይገባህም፣ ግራ ይገባሃል።
ከዛ ሙሴ ጋር ስትመጣ ትንሽ ብርሃን ታገኛለህ። የሆነ አለቱን ምታው ሲል ታገኛለህ። ትንሽ ብርሃን ተናገረው ሲል ታገኛለህ። ሙሉ ግን አይደለም። ከዚህ የተነሳ በብዙ ነው የተናገረው። ሙሉ የሚገልጥ የለም። የሚናገሩት ስለ እግዚአብሔር ፍጹም አይደለም። ትንሽ ነገር ብልጭ ያደርጋሉ። ትንሽ ነገር ብልጭ ያደርጋሉ። መዓት ናቸው፣ አያሌ ናቸው። ጎዳናው ብዙ ነው፣ መንገዱ ብዙ ነው፣ አይነቱ ብዙ ነው። ተናጋሪዎቹም እንዲሁ ብዙ ናቸው። ተናግሮ ነበር። አሁን ግን አለን ሃሌሉያ በዘመን መጨረሻ አልሰማውም። በምን የምን መጨረሻ? አሁን የመጨረሻ ዘመን መጥቷል እያለን አማዲጋ አይኖ የመጨረሻውን ዘመን ወደፊት እየጠበቃችሁ ነው እናንተ ለምትጠብቁ ጌታ ይባርካችሁ። ጠብቆ ግን መጽሐፉ እንዲለን በዘመን ምን አልሰማሁም። በዘመን አልሰማሁም። መቼ ነው? ለካ ዘመን ያለቀው እነሱ ቁርጥራጮቹን እየተናከሩ በተስፋ ቆይተውን ነበር። ትንሽ ትንሽ ብልጭ እያደረጉ በተስፋ ውስጥ አቆይተውን ነበር። ሙሉ ባልሆነ መገለጥ ውስጥ አቆይተውን ነበር። እንዴት እንደሆነ ስለ እግዚአብሔር ሙሉ መረዳት ለማግኘት ይቸግር ነበር። በዘመን መጨረሻ ግን ከዚህ በኋላ የማይሸፈን ከዚህ በኋላ የማይከደን ሙሉ የእግዚአብሔር ክብር፣ ሙሉ የእግዚአብሔር ብርሃን፣ ሙሉ የእግዚአብሔር መገለጥ ልጁ ይዞልን መጣ። ልጁ ሲመጣ ሙሉ ነው። እረ ሃሌሉያ! ቁርጥራጭ መገለጥ የለውም። አንዳንድ ሐሳብ የለውም። ስለ እግዚአብሔር ሊታወቅ የሚገባው ፍጹም ብርሃን መገለጡን ሁሉ ጠቅልሎ ይዞልን መጣ። በቃ ከዚህ በኋላ የሚመጣ ብርሃን፣ ከዚህ በኋላ የሚመጣ መገለጥ፣ ከዚህ በኋላ የምንጠብቀው የሆነ በጨለማ ውስጥ የምንቆይበት ዘመን አብቅቷል። ለምን? ልጁ በመጣ ጊዜ ነገር ሁሉ ተቀየረ። ስለናንተ አለ ጴጥሮስ ትንቢትን የነገሩላችሁ ነቢያቶች እንዴት ባለ ሁኔታ መቼ እንደሚፈጸም ምን እያደረጉ እየመረመሩ አለ። ሲመረምሩ ዝም ብሎ አይደለም። ዕብራዊ ጥቅስ ሲመረምር ለጉድ ነው። መጽሐፍ ሲመረምር ለጉድ ነው። መቼ ይሆን ይላሉ። መጽሐፍ አዋቂዎችን ቤተልሔም ተወልዷል የሚባል የሆነ ሕፃን አለ። ምንድነው ይላሉ። ይመጣሉ። አረ አንቺ ቤተልሔም ከይሁዳ ነገድ አታንሽም ብሎ ነበር ብለው ያመጡልሃል። መርማሪዎች ናቸው። አልሰማም። ምኖች ናቸው? ኢየሱስን አምጣና አናግረው። እንዴት ነው እነዚህ አይሁዳውያን ነገራቸው እንዴት ነው ስትለው እነሱ በመጽሐፍ የዘላለም ሕይወት ያለ መስሏቸው አልሰማው። ምን ይላሉ? በቃ የዘላለምን ሕይወት ይፈልጉታል፣ ይመረምሩታል፣ መጽሐፍ ውስጥ ሰርች ያደርጋሉ። ግን መጽሐፉ ትንንሽ ቁርጥራጮቹ ያመለከቱት ስለሚመጣው ሙሉ የክብሩ ነጸብራቅ የባህሪው መልክ እንጂ የአጠቃላይ መገለጥ ውስጡ የላቸው። ጮህና ኢየሱስ በለኝ። የእግዚአብሔር ሙሉ መገለጥ ይዞልኝ መጥቷል። ሃሌሉያ! አሁን በቁርጥራጭ ውስጥ አይደለም ያለው። የቁርጥራጭ ብርሃን ዘመን ተፈጽሞ አሁን የመጣ ብርሃን አለ። ከምድር ያልሆነ ሃሌሉያ! ከምን ያልሆነ? ሰማያዊ የሆነ ብርሃን፣ ከእግዚአብሔር ዓለም የሆነ ብርሃን። ደግሞ ተራ ድንገተኛ መጤ ሰውዬ አይደለም የመጣው። ዓለማትን የፈጠረ ነው። የሁሉን በእጁ የሰራ ነው። የሁሉ ወራሽና ባለቤት ነው። እሱ ወደ አንቺ መጥቷል። እሱ ወደ አንተ መጥቷል። በድንግዝግዝ መመላለስ ላይሆን በነ ሙሉ ክብሩ ይዞልሽ መጥቷል። ጩና ክብር ውስጥ ነው ይበለሽ። ገብቻለሁ በለሽ። አየ ለካ እኛ የምንጠብቀው መጨረሻና እግዚአብሔር የሚጠብቀው መጨረሻ አንድ አይደለም። እግዚአብሔር የሚጠብቀው መጨረሻ የማይሸፈነውን ልጁን መግለጥ ነው። የዘላለም ክብሩን መግለጥ ነው። ለካ እግዚአብሔር ከነገ ዛሬ እያለ የሚናፍቀው ክብር ልጁ ኢየሱስ እና ለአባቶቻችን ለምን ሙሉን አልገለጠም ስትለው ጊዜው አልነበረም፣ ሰዓቱ አልነበረም። ስለዚህ ትንንሽ ነገር ብልጭ ያደርግባቸው ነበር። አብርሃምን ስትጠይቀው የሆነ ከተማ የሚሰራለ እጠብቃለሁ ብሎ ተሳልሞ ይመጣል። ሙሴን ስትጠይቀው አይ ከእግዚአብሔር ሕዝብ ጋር መከራ ስለ ክርስቶስ ብቀበል ይሻላል ይላል። የሆነ ተስፋ የሚያደርጉት አለ። ሙሉ አይደለም ግን በድንግስግስ ነው። አጃዳባስ በምንድን ነው? አሁን ግን መቻለን በዘመን አልሰማውም። በዘመን አንተ ለካ ኢየሱስ ሲመጣ ዘመኑ አልቋል። አታኩርፍ በሉት ነገር። አንዳንድ ጴንጤ አሁን ጥቅስ ካልተደራረበ ቶሎ እንትን ይለዋል፣ ይፈራል።
አትፍራ። ይጨመራል። ጥቅስ በሉት። አትፍራ። መጽሐፉ እጃችን ላይ ነው። አሜን አሜን አሜን። እስኪ እዚሁ ዕብራውያን ምዕራፍ 9 ላይ እንግባ። ጥቅስ ይጨመራል። ፈልጉ ታገኛላችሁ ብሎናል። ምንድነው የምትፈልገው? አንዳንዱ ከመጽሐፍ ውጭ ነው የሚፈልገው። መጽሐፍ ውስጥ ከፈለክ ታገኛለህ። አልሰማሁም። ምን ትላለህ? ማዳጋላ ባላዲካስ ኦኬ። ምዕራፍ 9 ቁጥር 23 ምን እንደሚል ስሙት። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ ከነርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ኦኬ ክርስቶስ በእጅ ወደ ተሰራችው የእውነተኛይቱ ምሳሌ ወደምትሆነው ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት በማን ፊት? ስለ እኛ አሁን ይታይ ዘንድ በማን ፊት ነው የሚታየው? ስለማን ነው የሚታየው? እስኪ ስለማን? ስለ እኛ ምን ይል ዘንድ? ይታይ ዘንድ ወደ እርሷ ወደ ምድር ገባ። ወዴት ነው የገባው? የት ነው የሚታየው? ኦኬ ሰማይ ወዳለው ድንኳን ገብቶልሻል። የገባው ደግሞ ስለ ራሱ አይደለም፣ ስለ አንቺ ነው። አሁን በዚህ ሰዓት ኢየሱስ ያለ ነውር ያለ ነቀፋ ሆኖ እየታየልሽ፣ በእግዚአብሔር ፊት ፍጹም ሆኖ እየታየልሽ። ሃሌሉያ። ገባ። ቁጥር 25 ሊቀ ካህናትም በየዓመቱ የሌላውን ደም ይዘው ወደ ቅድስት እንደሚገባው ራሱን ብዙ ጊዜ ሊያቀርብ አልሰማው። ሊቀ ካህናት ብዙ ጊዜ ይሄ ብሉይ ኪዳን ብዙ ነገር ይወዳል። ብዙ ነው ሁሉ ነገር። ትንቢቱ ብዙ ነው፣ መስዋዕቱ ብዙ ነው፣ ካህናቶቹ ብዙ ናቸው፣ ሁሉ ነገር ብዙ ነው። አዲስ ኪዳን ላይ ደግሞ ሁሉን አጥፍቶ አንድ ብቻውን ያስቀር። አንድ ሰው ከኔ ጋር እንዲሆን ፈልጋ። አዲስ ኪዳን ላይ ብዙ የለም። በዘመን ፍጻሜ ያለና አንድ ነው። ክብር የሚገልጠው አንድ ነው። ሕይወትን ያሳየን አንድ ነው። የብርሃኑ ሙላት አንድ ነው። የክብሩ ነጸብራቅ አንድ ነው። የትንቢት መጠቅለያው አንድ ነው። ስሙ ማን ነው? ሃሌሉያ። ብዙ ናቸው ያቀረቡት፣ ብዙ ናቸው እና እንደነሱ ሊያቀርብ አልገባም። ቁጥር 26 አንድ ሰው ጮክ ብለን እንዲስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ምን ነበር? አሁን ከዚህ በኋላ እስኪ በትኩረት አነባለሁ በሉኝ። ከዚህ በኋላ ስሙ። የኔ መጽሐፍ ቅዱስ እንትን አለው፣ ድርብ ሰረዝ አለው። የእናንተም እሺ። ድርብ ሰረዝ ካለው እስካሁን ያነበብከው አንድ መልእክት ነው። ከድርብ ሰረዙ በኋላ ሌላ መልእክት ነው እያለን ነው። ቆም በል፣ ዝም ብለህ አትንቀሽቀሽ ማለት ነው። ሆልዳር ነው እያለ ነው። ምን እያደረገ ነው? ያዛርገ አጣጥመ ቀጣዩን አንብብ እያለን ነው። ስለዚህ አሁን ድርብ ሰረዝን እስቲ ከድርብ ሰረዝ በኋላ ያለው ምን ይላል? መቼ? አሁን ግን መቼ? የትኛው ነው አሁን? የትኛው ነው አሁን? ይሄ ጉባኤ አይደለም። አሁን ግን የሚለው ኢየሱስ የሞተበት በዘመን ምን ዘመኑ ያለቀው አየው። በዘመን ምን ፍጻሜ? በዘመን ምን? እሺ በዘመን ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር ምን አረገ? አንድ ጊዜ ምን ብሏል? መቼ ነው የተገለጠው? ምን ለማድረግ ነው የተገለጠው? በቃ ዘመን ያለቀው ኃጢአት ሲሻር ነው። ዘመን ያለቀው አንድ ጊዜ የራሱን ደም ይዞ ሲገባ ዘመኑ ሁሉ ተፈጽሟል። ከዚህ በኋላ የብርጅ እንትን የለም። የመምታታት ዘመን አይደለም። ከዚህ በኋላ ከመለኮት ጋር ቀጥ ብሎ የመገናኘት አብረህ ህብረት የማድረግ እንደሱ አይነት ክብር ውስጥ መግባት የዘመን ፍጻሜ ሆኖልናል። አሁንም አንድ ሰው ኧረ ተው የድፍረት ቃል እያወራህ ነው አለ። እሰልሳለሁ፣ ጥቅስ ደግማለሁ። ጌታ ይባረክ። ምን እላለሁ? እሰልሳለሁ። ጥቅስ ምንድነው? ጥሩ ነው። ፈልጉ ምን ትላላችሁ? ጆሮ ያለው ይስማ። ፈልጉ ምን ትላላችሁ? አንዳንድ ሰው አሁን ቤት መኪና ይፈልጋል። የሚፈለገው ጥቅስ ነው። እዚህ ውስጥ ነው ህይወት ያለው። ሃሌሉያ። ጥቅሱ ግን ወደ ማን ነው የሚወስድህ? ወደ ኢየሱስ። ኦኬ። ጴጥሮስ በመጨረሻው ዘመን መንፈስ ቅዱስ ሲወርድ በበዓለ 50 ቀን ቆመ። ላዩ ላይ መንፈስ ሲወርድ እና ግማሹ ምን ይላል? በስመ አብ ሰክረው እኮ በጠዋቱ አንተ ምን አይነት እነዚህ ቅሽቤዎች ይላል። መጣና ጴጥሮስ ኧረ እባካችሁ እናንተ እንደምትሉት
እኛ በጠዋቱ ገና እስኪ ሰዓቱን ይዩት። ገና ከጠዋቱ ምንድነው 3 ሰዓት ነው። የሆነ ነገር ጠጥተን አይደለም። ግን ልንገራቸዋል በነብዩ በኢዩኤል መጽሐፍ እንዲህ ተብሎ እንደተጻፈ በመጨረሻው ቀን መቼ በመጨረሻው ቀን ስጋ በለበሰ ሁሉ ላይ ከመንፈሴ የመጨረሻው ቀን መቼ ነው? መንፈስ የወረደበት በመጨረሻው ቀን ከመንፈሴ ብሎ ነበር። አሁን ቀኑ ዛሬ ነው። ቀኑ የመጨረሻው ቀን ይሄኛው ነው። ለዛ ነው መንፈስ የወረደበት። ኧረ ጉዴ! እስቲ ቀኑ በሉኝ። መንፈስ የወረደበት ነው። በመጨረሻው ቀን ከመንፈሴ ምን እላለሁ? አፈሳለሁ። ምን ላይ አፈሳለሁ? ስጋ በለበሰ ሁሉ ላይ አፈሳለሁ። እናስ ህልምን ያልማሉ፣ ራእይን ያሉ፣ ትንቢትን መንፈስ የሚወርድበት ምልክቱ አለ ዘመኑ ማለቁ ነው። የመንፈስ በሰው ውስጥ መኖሩ ማረጋገጫው ከዛ በኋላ የማንም ዘመን አይደለም። የማንም ዘመን አይደለም። የዲያብሎስ ዘመን አይደለም። የኃጢአት ዘመን አይደለም። የበሽታ ዘመን አይደለም። የእርግማን ዘመን አይደለም። ዘመኑ የእግዚአብሔር ነው። ዘመኑ የቤተ ክርስቲያን፣ ዘመኑ የመንፈስ ቅዱስ። ከዛ በኋላ ቀን ሁሉ ምን ብሏል? አልቋል። ወገቡን አለው አሁን ጌታ የሆነን ሃይማኖት እኔ ያወራሁት ከ5ኛ ላይ ነው። አወዳደቁ ግን ከ50ኛ ላይ ነው። አየሁት። በቃ እስኪ ተመቷል በለኛ። በቃ ተነነ። አሁን አንዳንድ አሁን 666 ይመጣል ይላል። 777 888 አውሬው ጥርሱ ረጅም ነው፣ ጸጉሩ ቀንድ አውጣ ይመስላል ምናምን የሚላል። ነካርጉትና መጨረሻ ላይ የሚመጣው በሉት ኢየሱስ ነው በሉት። አውሬ አይደለም በሉት። ኢየሱስ ደግሞ የመጣው በሉት ኃጢአትን ሊሽር በዚህ ዓለም ፍጻሜ ተገልጧል። እኔ እኮ የሚገርመኝ ከአዳም ጀምሮ እኮ አውሬ ነው ሰው። አልሰማም አታኩርፋ። ከአዳም ጀምሮ እኮ ምንድነው? እና አውሬ እንዴት አውሬ ይጠብቃል? መድኃኒቱን ይጠብቃል። እንደሱ እኮ ነው የሚለን መጽሐፍ። የመጨረሻ እኮ እንደሚታረድ እንስሳ ሆነ አይደል ያለን። ሰው ክቡር ሆኖ ሳለ ምን አይልም? እርስ በርሱ የሚባላ መራራ ስር ውስጡ የበቀለበት በክፋት የሚናወጥ ከከንፈሮቻችን በታች እኮ የእባብ መርዝ ያለ። ከዚህ በላይ አውሬነት ምንድን ነው የምጠብቀው? ሃሌሉያ። ኦኬ ለካኛ የምንጠብቀው አውሬ ስላልገባን ነው እኮ ውስጣችን መኖሩን አናውቀው። አልሰማም። አውሬው እኮ ማለት 666 ብሎ እኮ ያስቀመጠልን ቁጥሩም የምን ቁጥር ነው ይላል ማለት የሆነ ቀንዳውጣ 7 ራስ ያለው ሰው አይደለም እኮ ይመጣው። ኖርማል እንደኔ እንዳንተ አይነት ሰው ነው የሚገለጠው ነው ያለን። ቁጥሩ የምን ቁጥር ነው? እኔ አሁን አውሬ ስለሚገለጡ እኔ አሁን ቢኖርም ባይኖርም እሺ ቢኖርም ባይኖርም ብትፈልጉትም አታገኙትም እዚህ ቤት ያላችሁ። ምክንያቱ አንድ ነው። እኔ ድሮ ልጆኜ አስታውሳለሁ የሆነ የዛሬና ያርጋውና ጭልፋ ነበር። ትዝ ይላችኋል? ጭልፋ ትሪ ምናምን ነበረ። ቁጥሩ ስንት አታውቁትም? በቃናት ድሮ 666 አራ ያውሬው እኮ ነው። ጭልፋው የማን ነው? ያውሬው ነው። ልብስ ላይ የሆነ ነገር ያውሬው ነው እየተባለ 999 ሲያገኝ ራሱ ሰው ምን ያደርግ ነበር? ግልብጥ ያደርገውና አውቀው እኮ ነው 666ን ገልብጠውት እኮ ነው ብሎ ምን የመሰለ ትሪ ያስጥለውናል። ያኔ ሊመጣ ነው ብለውን ነበር። ይኸው 20 ዓመት አለፈው እስካሁን አልመጣም። እንግዲህ ወደፊት ሊመጣ አስቦ ይሆናል። ንቃበሉት። በዘመን ፍጻሜ አሁን ማን ተገልጧል አለ ኢየሱስ። ለካንተ በዘመን ፍጻሜ የሚመጣው አውሬውን የሚበላ ኃጢአትን የሚውጥ እርግማንን የሚያስወግድ በመስቀል ተፈጸመ ብሎ የሚጮህልህ ኢየሱስ ይባላል። በዘመን ፍጻሜ የክብሩ ነጸብራቅ ይገለጣል እንጂ በዘመን ፍጻሜ አንተን የሚበላ አይጠብቅም። ሃሌሉያ። በዘመን ምን አለ? ፍጻሜ መጨረሻ። በዚህ በመጨረሻ ጊዜ በማን ተናገረን? በልጁ ምን አለን? ለካንተ በዘመን መጨረሻ ላይ እግዚአብሔር የላከው ልጅን ነው። በልጆቹ ተናገረን አይልም።
አያችሁት? በብዙ ነቢያት ነበር፣ አሁን ግን በብዙ ልጆች ተናገረን አይደለም። አሁን ግን በዚህ ዘመን መጨረሻ በማን ስንት ነው ልጁ? አንድ። በልጁ ምን አለን? ተናገረን። እርሱም አለ እንጂ እነርሱም አላለም። እርሱም ምንድነው? አንድ። ሃሌሉያ። እርሱም የባህሪው ትክክለኛ ነጸብራቅ ምሳሌ፣ የክብሩ መንጸባረቅ ነው። እርሱ ሆኗል። ከእነርሱ ወተን አልሰማም። ከእነርሱ ወተን ምን ሆነናል? እስኪ እርሱ በሉኝ። እርሱ ከሆነ ስንት ነው? እችን ጴጥሮስ እንዳይሳሳቱ ምን ብሎ አመጣላቸው? ሁለተኛ ጴጥሮስ ላይ እንዲህ አለ፣ የእርሱን ግርማ አይተን እንጂ በብልሃት የተፈጠረን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። መምጣቱን ያስታወቁት፣ ምኑን ያስታወቁት? መምጣቱን ኦሬዲ መጥቷል ብለው። ግን ስናስታውቃችሁ ምን ብለን ነው አለ? የእርሱን ምን አይተን? ግርማ አይተን እንጂ የአሮጊት ተረት ተከትለን በብልሃት የተፈጠረ ታሪክ አንስተን አይደለም። አይተነዋል። የት አይተዋል? ጴጥሮስ በመገለጥ ተራራ አይቼዋለሁ። እንዴት አይተዋል? እኔ ነበርኩ፣ ያዕቆብ ነበረ፣ ዮሐንስ ነበረ። በመገለጥ ተራራ ላይ ኢየሱስ ይዞን ወጥቶ አይተናል። እዛ ምን አይተሃል? የሆነ ሁለት ሰዎች መጡ። ሙሴና ኤልያስ ተገለጡ። ኢየሱስ ፊቱ ተቀየረ። በትክክል ምንድን ያየው? እዛ ጋር የእርሱ ግርማ አልሰማው። ምኑን? የባህሪው ትክክለኛ የግርማው ምንድን ነው? መንጸባረቅ። የእግዚአብሔር የክብሩ ምንድን? መንጸባረቅ አየነው አለ። ኢየሱስ ላይ ስናየው ሙሴ ላይ የለም፣ ኤልያስ ላይ የለም። ያለው አንድ ሰውዬ ላይ ያለው ስንት ላይ ነው? ሌሎቹ በሙሉ ቁርጥራጭ ነው ያሱት፣ ሙሉ ብርሃን አልያዙ። ይሄኛው ግን ሙሉ ብርሃን ነው ያዘው። እና እኛ እንደውም በቃ ሙሴን በታሪክ እናውቀዋለን፣ ኤልያስንም በታሪክ እናውቀዋለን። በዚህ ለኛ መሆን መልካም ነው፣ ድንኳን እንስራ ብዬ ነበርኩኝ እዛ ድንኳን እንስራ ብዬ ነበር። የሰማይ አምላክን የሆነ ድምፅ አመጣለ። ሃሌሉያ ስሙት። ያመጣል የምወደው ልጄ እርሱ ነው የሚል ድምፅ ሰማን። የት ሰማ? ያለ ነብይ ሰማ፣ ያለ መካከለኛ ሰማ። ሁሉንም የሚወጥ ድምፅ መጣ። ምን የሚለው? በእርሱ ደስ የሚለኝ የምወደው ምኔ እርሱን ምን በሉት። አሁን ዘመኑ ተፈጽሟል። ለምን? እነ ኤልያስ የሚሰሙበት፣ እነ ኤልሳ የሚሰሙበት፣ እነ ሙሴ የሚሰሙበት ዘመን ምን ብሏል? አልሰማው። ምን ብሏል? በእነርሱ ከመሆን ወጥተን በእርሱ ሆነናል። ይኸውልህ በዛኛው ኪዳን አለ ፍጽምና ስለሌለ አለ ካህናት የሆኑ ብዙ ናቸው። በዚህኛው ግን ፍጽምና ስላለ አንድና ብቸኛ ነው። አይደጋገምም፣ አይሰማም። ምን አይልም። ከተደጋገመ እንኳን እኔም አንተም ተደማምረን አይደለም፣ እሱ በሁላችንም ውስጥ ነው የሚደገመው። አንዱ በሁላችንም ውስጥ ይደገማል እንጂ እንደ በፊቶቹ አንዱ ሲወርድ አንዱ እየተተካ ፍርርቅ አይደለም። አጂ ግራት ያስ አልሰማውም። እስኪ እሱ ይበቃኛል ማለት አንተ ለካሱ የሁሉ ነገር መደምደሚያ ነው። አልሰማውም። የሁሉ ነገር ምንድነው? እና አሁን መጨረሻ ዘመን ላይ የሚመጣ አውሬ የለም። እኔም ምናፍቀው የክርስቶስን መምጣት ነው። አልሰማውም። ማንን ነው ምናፍቀው? አለ የሚመጣ አንተ አውሬ ቢኖር አትስጋ፣ ገንድሶታል። የሆነ ነገር ቢኖር አትፍራ፣ ጥሎታል። ከመጣ እንኳን ዛሬ ባንቺ ውስጥ ያለው ችግር ነው፣ መከራ ነው፣ አውሬ ነው፣ ምንድን ነው? ከክርስቶስ ፍቅር ሊለየን የሚችል አንዳች እጅ የለም። ከሁሉ በላይ የሆነ እጅ ይዞናል። የምንናፍቀው የእሱ መምጣት። እሱ ደግሞ የክብሩ ምንድን ነው? ግን እዛ ሆኖ በቃ እኔ አንድ ቀን እመጣለሁ እያለ አይደለም። እለት እለት ባንቺ ውስጥ ገብቷ የእሱን ክብር፣ የእሱን መልክ፣ የእሱን ብርሃን እያደመቀው እየሄደ ይገኛል። የህፃናት ስዕል አይታችኋል? ስዕል ወይም የእጅ ጽሑፍ ድሮ ወይ ክላስ ሲደብረን ወይ ደግሞ በተመስጦ ውስጥ መግባት ስንፈልግ የሆነ ነገር እንስላለን። አእምሯችን ሌላ ጋ ነው፣ ግን በመመሰጥ ምን እናደርጋለን? የሆነች ነገር እንስላለን። በኋላ ብንን ብለህ ስታየው አድምቀኸዋል። የስክሪፕቶ ስዕል በሌላኛው ጋር ሁሉ ሳይቀር ገጽ ላይ ምን ይላል? ይታያል። እሁድ ማለት የመቸክቸክ ቀን ነው። ያንኑ መልክ
ልጁን ኢየሱስን ስናደምቀው ከስረኛው ላይ ምን ይላል ይታያል። ልክ እንደዛ ዛሬ እዚህ መጥተህ የሆነ ነገር ሲደምቅ ስትወጣ ይታያል። ለጎረቤት ይታያል፣ ለሰፈር ይታያል። ለምን ባንተ ውስጥ ያለው መልኩ ይታያል። እሱ መደምደሚያችን ነው። እሱ መጀመሪያችን ነው። የባህሪው ትክክለኛ ምንድነው? በቃ የክብሩ መንጸባረቅ ነው። ክብር ሲፈልግ እሱ ጋር ነው ያለው። እሱ ጎዶሎ አይደለም፣ ቁርጥራጭ አይደለም፣ ሙሉ ብርሃን ነው። ስለ እግዚአብሔር ሙሉ መረጃ አለው። ሙሴ ያልነገረ እሱ ጋር አለ። ኤልያስ ያልነገረ እሱ ጋር አለ። አብርሃም ያልነገረ እሱ ጋር አለ። ኤልሳ ያልነገረ እሱ ጋር አለ። እርሱ የሁሉ ምን መደምደሚያ። ከዚህ በኋላ የሚመጣ ክብር የለም። ልድገመው። ከዚህ በኋላ የሚመጣ ክብር እሱ የሁሉ ምንድነው አለ? የባህሪው ትክክለኛ ነጸብራቅ ነው። ደግሞ ዓለማትን ምን ያደረገ ነው? የፈጠረ ነው። ባለቤት ነው። ደግሞ የፈጠረ ብቻ ሳይሆን ደግሞ ምንድነው አለ? ሁሉን ወራሽ ያደረገው ኢየሱስ ምንድነው? አንቺን የወረሰሽ እሱ ነው። የወረሰሽ አሁን 666 አይደለም። በቃ ለካንተ የወረሰ የክብሩ መንጸባረቅ ነው። አልሰማው? ምንድነው የወረሰ? ውሃ የሚዋኝ ሰው አይታችሁ ከሆነ ዋና የሚዋኙ ሰዎች ምን ያደርጋሉ? አንዳንድ ሶቶ የሚባል አገባብ አለ። ዋና ላይ ሶቶ ነው ዳይቭ። በአማርኛ ሶቶ ነው የሚባለው። እንግሊዘኛው ነው የምታውቁት። ሶቶ ይባላል በእኛ በሰፈር ቋንቋ። ብለህ ትገባለህ። ስትገባ ግማሽ አካል አይደለም የሚገባው፣ ሁለንተና ይገባል። እና አለመርጠም ምን አትልም። ባይዘው ኢየሱስ ጋር አንዳንድ ሰው እንደዚህ እግሩን አስገብቶ እሺ እባክህ ምናምን ይላል። ሶቶ ነው የሚገባው። ሄሎ ደግመ ራሱ ቼክ እንዳታረግ። በቃ ሶቶ እንደርድረ ምንድነው አለቀ። በቃ ሲያጠምቅህ ዘና ብለህ ትወጣለህ። እርጥበቱ አንተ ላይ ውሃው እንደሚታይ የክርስቶስ ባህሪ የመንፈሱ ወዝ አንቺ ላይ ይታያል። ነገሩ ሶቶ ግባ በሉት። ሌላ የሚመጣ የለም። አትጠባበቅ በል። ትዝ ይላችኋል ኢየሱስ ሰው ትፈልጋለህ ወይ አልጋህን ተሸክመ መሄድ ትፈልጋለህ ያለው ሰውዬ እኔ እኮ አለ ይኸውልህ መልአክ መጥቶ ውሃውን ምን ሲለው ሲያናውጠው ሮጦ ምን ያደረገ የገባ ሰው ስንት ሰው ነው? አንድ ሰው ሮጦ አንዱ የቀደመ ምን ያደርጋል? ይፈወሳል። ከዛስ በቃ መቼ እንደሚናወጥ አይታወቅም። ራሱ አንዳንድ የእግዚአብሔር አሰራሩ አይገርም? የሆነ መልአክ ነው ውሃውን ሲያናውጣው ለፈውስ እዛ ጋር ወረፋ ይዘ ማለት ነው። አሁን አለ መጠበቅ አቁም ብሎ መጣ። አያያ አልገባ። ይኸውልህ ቆይ አንዳንዶቻችሁን እኮ እያባበልኩ ነው። ከአእምሯችሁ ላይ እንደ ቲማቲም ማፍረጥ የፈለኩታል። የሆነ በጉንጅ መስሎ ቁጭ ያለ እየታየኝ ስለሆነ ታገሱኝ። አሁን አፈርጠዋለሁ። ልመታው ነው። ይኸውልህ ነቢያት የሆኑ ስንት ናቸው አለን? ይኸውልህ ብዙ ጴንጤ ማን ኦፍ ጋድ በልብኝ ይልበታል። ከነጎዲያ ማን ኦፍ ጋድ ምን በል ነቢያት የሆኑ ምንድን ናቸው? ለምን እሱ ራሱ የት ነው ያለው? ዋናው ውስጥ ዳይቭ አልገባ። ዳይቭ ሳትገባ ስትቀር ምልክቶ ከአንዱ ወደ አንዱ እንደ ጠውጣት ምን ታደርጋለህ? ትሳለላለህ። ዳይቭ ስትገባስ ትዝ አይልህም። የምወደው ልጅ እሱ ነው ሲባል ሌሎቹን ገለል እንዳረጋቸው ከህይወት ገለል ይላሉ። ብቻውን እሱ ይቀርና እንትናን ላስችነው እንትናን ላስነካው አትልም። ዋናውን ይዘህ ትሞታለህ። ግድ የለም አሁን የፈለገው አክሩፍ እንጂ እጨምረዋለሁ ዶስ። እንደ እጢ የተቀመጠ እንትና የሚባል የአዲስ ኪዳን የለም። ሁሉን ወራሽ ባደረገው የብርሃን ሁሉ መጠቅለያ በሆነው ሁሉን አሟልቶ በያዘው በልጁ ተናገረ። ልጁ ውስጥ የገባ ሰው ሌላ አያምረውም። በቃ ሳይ በቃ አሁን አንጀቴ ቂቤ ጠጣ። ልጁስ ምን ያለ አንዳንዱ እንደዚህ ግማሽ አስገብቶ የተነሳን ወደቀ። እንዴ ሰው ሌላ ማናል ብሎ ቼክአፕ ያደርጋል። እና ልዩ ምልክቱን ይላል እኔ እግዚአብሔርን እየጠበቅኩት ነው በተሰወረ መዝገብ ገልጥላለሁ ብሎ ኢሳይያስ 45ኛ ይሰጥቶኛል። 45ኛ ይላል ደብተሩ ሙሉ ይዞ። ክርስቶስ ውስጥ ስትገባ ግን ይኸውልህ ከመጠበቅ ያወጣል፣
ከወረፋ ያወጣል። የሆነ ነገር በፕሮግራምና በተለመደው አይገናኝም። ወክ አድርጎ ቤት ድረስ ይመጣል። ልትድን ትወዳለህ? ኧረ እኔ ሰው የለኝም፣ እውቀት የለኝም፣ ገንዘብ የለኝም፣ የሆነ ነገር እጅ የሚጭንብኝ እንኳን ለመግባት ለገዝታው ስም ከብለው የለኝም ስትል ትፈልጋለህ ወይ? አጃንኛስ አሁን የተቀቡት አይደለም የመጣው፣ ቀቢውን የመጣው አሁንም ይኸውልህ ቁርጥራጭ ያላቸው አይደለም የመጣው፣ ሙሉ ብርሃን ነው የመጣው። እሱ ሲገናኝ ሁለንተና ይድናል። ይሄ ሙላት ይውረሳችሁ። ይሄ ሙላት በኢየሱስ ስም ይውረስሽ፣ በኢየሱስ ስም ይውረስሽ። ብዙ ናቸው። እዛኛው ጋር ስንት ናቸው? ብዙ ናቸው። ከኢየሱስም ጋር ሁለት መጥተዋል። ፊቱ ሲቀየር አብረው የመጡ ስንት አሉ? ሁለት አሉ አብረው። ኢየሱስ አንድ ብቻውን ነው። እነሱ ቢያንስ ሁለት ነዋል። ለመሸፈን አቅም አላቸው። ከአንድ በላይ ናቸው። እኔ እንዴት እንድትወዛገበ ይው ጴጥሮስ በቃ ድንኳን እንስራ እኮ አለ። ዋናውን ይዞ ሲመጡ ሲያቸው ለምን ግን ድንኳን አንሰራ? እዚሁ እንማራል። ሰማይ ትዕግስት አልነበረው። ልጁ ከመጣ በኋላ አሁንም ከነሱ ጋር በድንኳን ውስጥ ልኖር ትላለህ? የምወደው ልጅ እኮ እሱ ነው። እሱም ብቻ ምን በል። ያን ጊዜ ሙሴና ኤልያስ አለ ኧረ ተገልጠን አደናገር ነው ይሄንን ወላዋይ ሰውዬ በቃ ኧረ እሱን ስማ ብሎ እነሱ ምን አሉ? ተገልጠን ምን አልነው ነው ያሉት? አደናገር ነው። ለምሳሌ እነሱ ይመጣል እያሉ ቁርጥራጩን ተናግረው ሙሉን ናፍቀው ነው ሊያዩት የመጡት። እነሱ ራሱ የመጡት ሊያዩት ነው ናፍቀው ሙሉን ብርሃኑን እንደሚመስል ፊቱ ተቀይሮ አዩትና ወይኔ እንዲህ አልመሰልከኝም ስተነብይ አለት አለ ሰንጠቅ አለት ውስጥ አስገባሃለሁ ሲል ዱላውን ስመታ እኮ እንዲህ አልመሰልከኝም እያለ እኮ ነው። እየተነጋገሩ አይደል የሚለው? መነጋገር ማለት ምንድን ነው? ዝም ማለት ምን እንደተነጋገሩ ነው ያልነገረን። ግን የተነጋገሩትን እኔ ነግራን ናፍቆታቸው ነው። ይኸውልህ ሙሴና ኤልያስ ናፍቆታቸው ነው። ከርቀት አይተው ተሳልመውት ነው የመጡት። አሁን ግን ምን አይነት ክብር እንዳለው ከዛ በፊት ለማንም ፊቱ አልተቀየረም። አንተ ፊቱ ተቀይሮ ነው ያዩት። ፊቱ ብርሃን ሙሉ ለሙሉ ምን አደረገው? ምን እያለ መሰለ? ከትንሣኤ በኋላ የሚሆነውን ክብር የሚገባበትን የመለኮት ዓለም አሳያቸውና ዋው እንዲሆነ ነው የምትመጣው እኛ ጋር አልቻልንም መጠበቅ ብለው ነው ቀድመው ሊያዩት። ጴጥሮስ እዛ ውስጥ ፕሮቫ አይቷል። ፕሮቫ ታውቃላችሁ? ፊልም ህንድ ምናምን ያየ ሰው ያውቀዋል። ድሮ ህንድ ፊልም ሲያሳየን ምን ይላል? የዛሬው ፊልም ሲያልቅ ለነገ የነገ ብለው ፕሮቫ የመጨረሻዋን 2 ደቂቃ ይከፍቱላል። የመጨረሻውን ክንቻውን ነው የሚከፍቷል። ከዛ እየተማታቱ ምናምን አንተ ደብቀ ምናምን ወይኔ ገደለው ምናምን ለሰፍ ስትል ያጠፉትና ነገ መተጨርሰው እንደሱ ነው። ተራራው ላይ ፊቱ ሲያበራ እንዴ ሲል ኦፍ አረገውና ነገ መታችሁ ይሆናል። ከትንሣኤ በኋላ ኢየሱስ ልክ ሲነሳ ስሙ አለ ለማንም እንዳትናገሩ። ለምን? ገና ነው። ለማንም ምን እንዳትሉ። አሁን ግን ጴጥሮስ ሲጽፍ ምን አለ መሰለ? እኔ ተረሰምቼ መሰለ ምሰብክ ይሆናሉ ባልታ ሰምቼ በብላት የተፈጠረ ነገር መሰለ እንደማወራው ከገናና ክብሮ ዘውድ ሲመጣ እግዚአብሔር አብ ሲያከብረው ድምጽ ሲመጣለት አይቼዋለሁ። ሙሉ ብርሃን ያለው እሱ ጋር ነው። ሙሉ መገለጥ ያለው እሱ ጋር ነው። እነሱ በነጻ ዓለም የተናገሩት እነሱ ከተናገሩት አንጻር ሳየው ሙላት ያለው እዚህ ሰውዬ ውስጥ ስሙ ኢየሱስ ይባላል። በዚህ ሙላት መኖር ይሆንላችሁ።